አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 4 በዚች ቀን ከሮሚ ሀገር ቅዱስ አቢማቆስ እና አዛርያኖስ በሰማዕትነት አረፉ። ሁሉም ቅዱሳን ክርስቶስን የሚያምኑ እንደሆኑ ከሃዲ ንጉሥ መኩሳምያኖስ በሾመ መኮንን ዘንድ ወነጀላቸው። እነሱንም አስቀርቦ ስለ ሃይማኖታቸው ጠየቃቸው። እነርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። እርሱ መኮንኑ ሰማይንና ምድርን በሰጣቸው ያለውንም ሁሉ የፈጠረ እውነተኛውን አምላክ ማምለክ ትቶ የሰይጣን መንፈስ በውስጣቸው ያደረባቸውን የማይሰሙ በሰው ልጅ የተሰሩ የረከሱ ጣዖትን ስለማምለኩ ዘለፉት። መኮንኑም ከድፍረታቸው የተነሳ አደነቀ። ችቧቸውንም በሰይፍ ይቆርጡ ዘንድ አዘዘ። በመንግስተ ሰማያትም የምስክርነትን አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ያዕቆብና የሀገር ፋሪስ ኤጲስቆጶስ ዮሐንስ የሃርምዝ ልጅ በሆነ በፋሪስ ንጉሥ በሳቦር እጅ በሰማዕትነት አረፉ። እርሱ ለፀሐይ፣ ለጨረቃ፣ ለእሳትም እንዲሰግዱ አዘዛቸው። ትእዛዙንም ባልሰሙት ጊዜ በጽኑ ስቃይ እንዲያሰቃዩአቸው አዘዘ። በስቃይም ውስጥ እያሉ ሕዝቡን በማስተማር ክብር ይግባውና በጌታችን ኢየሱስ ክርስቶስ ሃይማኖት ያጸናቸው ነበር። የልባቸውን ጥንካሬ በስቃይም ውስጥ መታገሳቸውን ማስተማርን አለመተዋቸውን ባየ ጊዜ ከእሳት ውስጥ እንዲጥሏቸው አዘዘ። በዚያን ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ እጅ ነፍሳቸውን ሰጡ። የሰማዕትነት አክሊልንም ተቀበሉ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የደማስቆ ኤጲስቆጶስ ቅዱስ ቶማስ በግብጽና በሶሪያ እስላሞች በነገሱ ጊዜ በሰማዕትነት አረፉ። ይህንንም ቅዱስ ቶማስ ከመምህራኖቻቸው ውስጥ አንዱ እስላምን በተከራከረው ጊዜ ቅዱስ ቶማስ በረታበት። ኢየሱስ ክርስቶስም ሰማይና ምድርን በሰጣቸው ያለውን ሁሉ የፈጠረ አምላክ እንደሆነ በማስረዳት አይቶ ረታው። ያም እስላም ባረፈ ጊዜ ወደ መኮንናቸው ሂዶ ይህ የክርስቲያናዊ ቶማስ ሃይማኖታችንን ረገመ ብሎ ወነጀለው። መኮንኑም ወደ እርሱ አስቀርቦ በውኑ ሃይማኖታችንን ረግመሃልን አለው። ቅዱሱም መርገምስ ከአፌ አልወጣም፣ ክርስቶስ እውነተኛ አምላክ እንደሆነ ከእርሱ ሕግ በኋላ ሌላ ሕግ እንደማይመጣ አጽንቼ አስረዳሁት እንጂ ብሎ መለሰለት። መኮንኑም የእኛስ ሕግ ከእግዚአብሔር ነውን ወይስ አይደለም አለው። ቅዱሱም ከእግዚአብሔር አይደለም አለው። በዚያን ጊዜ መኮንኑ ተቆጣ። ራሱንም በሰይፍ እንዲቆርጡ ታዘዘና ቅድስት ራሱን ቆረጡት። በመንግስተ ሰማያትም የምስክርነትን አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን፣ በበረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ታላቅ አባት የዘካርያስ መታሰቢያው ነው። ዳግመኛም የዚችን ዓለም ስራ የተወና ለአባ ዮሐን የደቀ መዝሙሩ የሆነ የቅዱስ አባ ሄዶ መታሰቢያው ነው። የሰማዕታትም ጉባኤ የሆነ የእስክንድርያ ሊቀ ጳጳስ ኤጲሮስም መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። ይህን ቅዱሳን በረከታቸው ከኛ ጋር የኑር በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ሁልጊዜ የሚያገለግሉ እልፍ አእላፋትን እያሳሰብሁ በችግሬ ጊዜ ማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበስባትን የጉባኤ ቦታ ባር ወይንም መጽሐፍ ወረቀት አዘጋጅቶ ምራና ዳምጦ የጻፈውን ያጻፈውን ገጽ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።